السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. أما بعد قطرات أصول الإيمان ويم يا أمنة مسارتوج تمهرتنا بالله تمهرتاتنا مجرش علي يا الله تبارك وتعالى أزنت سفينة يمي عساي حديث أيتنا ከዛ ቀጠለው ሼኹ ረሂመሁላህ ተዓላ ተጨማሪ የአላህን ተባረከ ወተዓላ እዝነት ሰፊነት እንደዚሁ ደግሞ የአላህ እዝነት በጥቅሉ ሁለት አይነት እንደሆነ የሚገልጽ ሐዲስ አስፍረዋል። ወለሁማ ቡኻሪና ሙስሊም ዘግበዋል። عنه ከአቡ ሁረይራ ረዲየላሁ ዐንሁ أن رسول الله صلى الله عليه وسلم የአላህ መልእክተኛ قال بلوال أبو هريرة جعل الله الرحمة الله تبارك وتعالى أزنة فتر أدرج 100 جزء متو كفل أدرجو فتر فأمسك عنده أرسو زند الله راسو زند أقوية 99 زتنازتين أج يميهونون أزنتون السوزن داقويو وأنزل في الأرض ودمدر دقمو أو الرداء جزءا واحدا عند الجون بشا فمن ذلك الجزء كزاو ودمدر كوردو كعند كفل كعند الجنو تتراحم الخلائق فترتات بمولو أرس برساتشو يمي تزازنوت حتى ترفع الدابة እንስሳት እስኪያነሱ ድረስ ሓፊረሃ እግራቸውን عن ولدها ለልጃቸው خشية أن تصيبه የሚጠባ ጥጃቸውን ግልገላቸውን ሙሲባ እንዳያደርሱበት ጉዳት እንዳያደርሱበት ብለው እንስሳት እንኳ ልጆቻቸውን ሲያጠቡ እግራቸውን የሚያነሱት ከዛው ወደ ምድር ከወረደው ከአንድ ክፍል ከአንድ እጅ ረሕመት ደርሷቸው ነው። አልሐዲስ ሐዲሱ ረጅም ነው፣ እስከ መጨረሻው ይነበባል። ወሊሙስሊሚን እንደዚሁ ኢማሙ ሙስሊም ዘግበዋል። ማዕናሁ ተመሳሳይ የሆነ መልእክት ትርጉም ያለውን ሐዲስ ሚን ሐዲሲ ሰልማን ከሰልማን አልፋሪሲ ሐዲስ ወፊህ በዛ ተመሳሳይ በሆነው ሐዲስ ውስጥ የሚከተለው ይገኛል። ኩሉ ረሕመቲን እያንዳንዱ እዝነት ከመቶ ክፍል ከመቶ እጅ አላህ ተባረከ ወተዓላ ከፈጠረው ካስገኘው እዝነት ውስጥ ኩሉ ረሕመቲን እያንዳንዱ እዝነት ጢባቁ ማ በይነ ሰማኢ ወልአርድ ከምድር እስከ ሰማይ ያክላል ግዝፈቱ፣ ስፋቱ፣ ትልቀቱ። ወፊህ በዛው ሐዲስ ውስጥም እንደዚሁ ተካቶ ይገኛል። ፈኢዛ ካነ የውሙል ቂያመቲ የዱንያ ዕድሜ አብቅቶ ተጠናቆ ቅያማ ሲቆም ጊዜ አክመለሃ አላህ ተባረከ ወተዓላ ያሟላታል። እቺ ወደ ምድር መታ የነበረችዋ ከመቶ አንድ እጅ የሆነችዋን ረሕመት አክመለሃ ያሟላታል፣ ይጨምራታል። ቢሃዚሂ ረሕመ እሱ ዘንድ ካሉ 99 ረሕመቶች ይቀላቅላታል። አያልቅም ምድር ላይ ያለው ረሕመት አሉ። ይሄም ኢማሙ ሙስሊም የዘገቡት ሶሒህ ትክክለኛ ሐዲስ ነው። በዚህ ሐዲስ የአላህ ተባረከ ወተዓላ ረሕመቱ ሁለት አይነት እንደሆነ መረዳት ይቻላል። የተፈጠረ ረሕመት አለው፣ ያልተፈጠረ የእሱ ቋሚ ባህሪ የሆነ ረሕመት አለው። የተፈጠረው ረሕመቱም ሰፊና ብዙ ነው፣ የማያልቅ ነው። ወለሁማ ቡኻሪና ሙስሊም ዘግበዋል። አንሁ ከፊት ያለፈውን ሐዲስ ካስተላለፈው ሶሓቢ ማን ነው? መጨረሻ ላይ ከፊት ያለፈውን ሐዲስ ያስተላለፉት አቡ ሁረይራ ናቸው። ከዚህ ወዐንሁ ማለት ከአቡ ሁረይራ ለሁማ ቡኻሪና ሙስሊም ዘግበዋል። أن رسول الله صلى الله عليه وسلم قال جعل الله الرحمة 100 جزء جعل مالت أدرج مالت
ፈጠረ ማለት ነው። አላህ ተባረከ ወተዓላ ሁለት አይነት ረሕመት አለው። አንድ የተፈጠረ ረሕመት አለው 100 ክፍል ያለው፣ ሌላ ደግሞ ማይቆጠር የአላህ ተባረከ ወተዓላ የራሱ ቋሚ ባህሪ የሆነ ረሕመት እዝነት አለው። ይሄ የተፈጠረ አይደለም። አላህ ራሱ መኽሉቅ እንዳልሆነ ሁሉ ቋሚ ባህሪያቱም የአላህ ባህሪያትም መኽሉቅ አይደሉም። ሁለቱን ካለየን እንቸገራለን። 100 ረሕመት አደረገ ፈጠረ የሚለውን ይሄ ለየት ያለ አላህ ለሰው ልጆች የፈጠረው የእዝነት አይነት ነው ካላለን የአላህ ባህሪ መኽሉቅ ነው የተፈጠረ ነው ማለትን ያስይዛል። አላህ ራሱ መኽሉቅ እንዳልሆነ ሁሉ ባህሪያቱ መኽሉቅ አይደሉም። የአላህ ንግግር መኽሉቅ አይደለም። ለዚህም ነው ቁርአን መኽሉቅ አይደለም የአላህ ንግግር ነው የሚባለው። የአላህ ቋሚ የእዝነት ባህሪም መኽሉቅ አይደለም። መኽሉቅ የሆነው ወደ ምድር ለሰው ልጆች አላህ ያወረደው አኼራ ላይ ሰዎች ጀነት የሚገቡበት ጀነት ላይ ውጤቱን የሚያዩት የሆነው ረሕመት ነው ፍጡር የሆነ ረሕመት የሚባል። የአላህ ተባረከ ወተዓላ ረሕመት ምልክት አለው፣ ተጽዕኖ አለው። 100 ረሕመት ፈጥሮ አንዱን ብቻ ፈአምሰከ ዐንደሁ 99 እጁን ክፍሉን እሱ ዘንድ አስቀረው። ወአንዘለ ፊል አርዲ ጁዝአን ዋሂዳ ወደ ምድር አንዱን እጅ ብቻ አወረዳ። በምንድን ነው የምናውቀው? የአላህን ረሕመት ምልክቶች አሉት። ፈሚን ዛሊከል ጁዝኢ ከዚሁ ወደ ምድር ከወረደው ከ100 ተቀንሶ ከአንድ እጅ ረሕመት ነው ተተራሐሙል ኸላኢቁ ፍጥረታት የሚተዛዘኑት። ፍጥረታት በሙሉ ራሱን የቻለ ረሕመት አላቸው። እኛ የምናውቀውም አናውቀው። በተፈጥሯቸው የአውሬነት ባህሪ ያላቸው እንኳ የተወሰነ እዝነት አላቸው። እዝነት የሚጠቀሙበት ቦታና ሁኔታ ሊለያይ ይችላል። ቢያንስ ለልጆቻቸው ያዝናሉ። የአውሬዎች ሁሉ አውሬ የሚባለው አንበሳ፣ ነብር፣ ጅብ እንኳ ለልጆቹ ያዝናል። ምንም አያስብም የሚባል እንስሳ እንኳ ለልጁ ያዝናል። ፈሚን ዛሊከል ጁዝኢ ተተራሐሙል ኸላኢቅ። ኸላኢቅ ማለት ፍጥረታት ማለት ነው። ሰው ለሰው ያዝናል፣ ለእንስሳት ያዝናል፣ እንስሳት እርስ በርሳቸው ይተዛዘናሉ። ወሀሉ መጀራ። እንደ ምሳሌም ሐታ ተርፈዐ ዳበቱ ሓፊረሃ ዐን ወለዲሃ። ዳባ ማለት ምድር ላይ የሚንቀሳቀሱ እንስሳት ማለት ነው። ፈረስ ሊሆን ይችላል፣ ከብት ሊሆን ይችላል። ኢላ ገይሪ ዛሊክ ለልጆቻቸው ያዝናሉ። ኸሽየተ አን ቱሲበሁ አደጋ ሙሲባ ጥቃት እንዳታደርስበት በመፍራት እንስሳት እንኳ ለሚጠቡ ለሚያቅፏቸው ልጆቻቸው እግራቸውን ያነሳሉ፣ ባለ እግር የሆኑ ክንፋቸውን ይዘረጋሉ፣ ባለ ክንፍ የሆኑ ልጆቻቸውን ራሳቸው ተርበው ያበላሉ፣ መጠለያ ይሰራሉ። ይሄ የአላህ ተባረከ ወተዓላ ረሕመት ውጤት ነው። በዚህ ረሕመት ነው ፍጥረታት በሙሉ አንዱ ለሌላኛው መልካምን ነገር የሚያደርገው አደጋን የሚከላከልለት። አላህ ተባረከ ወተዓላ የእዝነት ባህሪ ያለው ራሱን የሚመስል ከራሱ ጋር የሚሄድ ለሰው ልጅም የእዝነት ባህሪ ያለው አላህ ውስጡ ላይ የፈጠረው ውስጡ ላይ ያደረገው የአላህ የእዝነት የአዛኝነት ምልክት ነው። የሰው ልጆች ይበልጥ አላህን ባወቁ ቁጥር እዝነታቸው ይጨምራል። ከአላህ ከቁርአን ከዲን በራቁ ቁጥር ደግሞ ጭካኔያቸው ይበረታል፣ ቀልባቸው ጠጠር ይላል። ከምንም በላይ ማዘን የሚያስፈልገው ለነፍስ ነው። ለነፍስያችን የምናዝነው በመብላት በመጠጣት ብቻ አይደለም። ይሄም አስፈላጊ ከመሆኑ ጋር ለነፍሳችን ከምንም በላይ ልናዝን የሚገባን በአላህ በማመን በመልእክተኛው በማመን ኸይር ስራ በመስራት ወንጀልን በመተው ለወላጆቻችን ልናዝን ይገባናል። ወኽፊድ ለሁማ ጀናሐ ዙሊ ሚነ ረሕመህ ወቁል ረቢ እርሐምሁማ ከማ ረበያኒ ሰጊራ ብሏል አላህ ቁርአን ላይ።
ለወላጆችህ ክንፍህን ዝቅ አድርግላቸው፣ ለስለስ ያለ ንግግርም አናግራቸው። አላህ ሆይ በልጅነት እንዳዘኑልኝ እዘንላቸው በል ተብለናል። ምድር ላይ ስናዝን ስንተዛዘን ከዓርሽ በላይ ያለው ከሰማይ በላይ ያለው አላህ እንደሚያዝንልን ነብዩ ሰለላሁ ዐለይሂ ወሰለም ነግረውናል። ወላጆች ለልጆቻቸውም ሊያዝኑ ይገባል። ከተፈጥሮ እዝነት በተጨማሪ የተፈጥሮ እዝነት አስገድዷቸው ልጆቻቸውን ሊያበሉ ሊያጠጡ ሲታመሙ ሊያሳክሙ ይችላሉ። ነገር ግን ትልቁ የእዝነት መገለጫ ከአዱንያ አልፎ አኼራ ሊዘልቅ የሚችል ጥቅም የሚያስገኘው እዝነት ልጆችን ቁርአን ማስተማር፣ ሐዲስ ማስተማር፣ መልካም ስነ ምግባር ማስተማር፣ ከአላህ ቁጣ ከአኼራ ቅጣት የሚድኑበትን መንገድ ማመላከት ነው። ብርድ እንዳይመታቸው ብለው በሶላት ሰዓት ላይ እንዲተኙ ማድረግ ጭካኔ ነው። ይጎዱብኛል ተብለው ጾም ወጅቦባቸው ሳለ እንዳይጾሙ ማድረግ ይሄ ጭካኔ ነው። ያለ ቦታው እየተተገበረ ያለ እዝነት ነው የሚባል። ወከዛሊክ ተፈጥሯቸው የተቀየረ በጭካኔ ልባቸው የተወረረ ሰዎች አሉ። ለልጆቻቸው እንኳን ማያዝኑ፣ ለወላጆቻቸው እንኳን ማያዝኑ። እንስሳት እንኳን እርስ በርሳቸው የተዛዘኑ ሐታ ተርፈዕ ዳበቱ ሓፊረሃ ዳባ እንስሳት ሓፊራቸው እግራቸውን እስኪያነሱ ድረስ አን ወለዲሃ ለልጆቻቸው ኸሽየተ አን ቱሲበሁ እንዳይጎዱት ብለው እንስሳት በሚያዝኑበት ጊዜ ለልጆቻቸው ውስጣቸው ላይ ርህራሄ የሌለ እንዳገኙ ባገኙት ነገር የሚመቱ ልጆቻቸውን የሚያስርቡ ሰዎች አሉ። በተለይ በቁጣ በንዴት ጊዜ ሙእምን መቼም የማይለቀው መርሃል ከዛ ሊያፈነግጥ ሊወጣ አይገባም። ሐታ ተርፈዕ ዳበቱ ሓፊረሃ ከሚለው እንስሳት በተወሰነ መልኩም ቢሆን ማሰብ እንደሚችሉ ያስረዳል። አንዳንድ ዑለሞች እነ ኢብኑል ዓረቢ አልማሊኪ እንስሳት አቅል አላቸው የሚል አቋም አላቸው። ሌሎች ዑለሞች ይህን አቅል ሳይሆን የምንለው ገሪዛ ነው የምንለው ፊጥራ ነው የምንለው የሚበጃቸውን ነገር ለይተው ማወቅ የሚችሉበት መሳሪያ አላቸው ነው የሚባለው። አቅል ሙሉ በሙሉ የተሰጠው ለሰው ልጅ ነው። እንስሳት የተሟላ አቅል የላቸው፣ ነገር ግን መንገድን የሚያዩበት፣ ሰርዶን የሚመርጡበት፣ ወደ ውሃ የሚሄዱበት፣ ከአደጋ የሚሸሹበት፣ ጉድጓድን ዘለው የሚያልፉበት የሆነን ፊጥራ ለይቶ ማወቅ የሚችሉበትን አቅም አላህ ሰጥቷቸው። እንስሳት እንኳ ገደልን እየተጠነቀቁ እሾህን እየራቁ ለአኼራ እሳትና ገደል ራሳቸውን የሚዳርጉ ሰዎች አሉ። እነዚህ ከእንስሳት የባሱ እንደሆኑ አላሁ ተዓላ ቁርአን ላይ ነግሮናል። وعن أنس رضي الله عنه قال قال رسول الله صلى الله عليه وسلم أنس الله መልካም ስራቸውን ይወደድላቸውና ነብዩ ብለዋል አሉ إن الكافر ካፍር ከሃዲ የሆነ ሰው إذا عمل حسنة አንድ መልካም ስራ በጎ ነገር ካደረገ ከሰራ أطعم بها በዛ በሰራው መልካምና ጥሩ ነገር እዚህ ዱንያ ላይ ይመገብበታል። እዚሁ አላህ ያበላዋል ይተካለታል። وأما المؤمن مؤمنما أطعم بها طعمة في الدنيا እዚሁ ዱንያ ላይ أطعم بها طعمة من الدنيا እዚሁ በዱንያ አላህ ተባረከ ወተዓላ ምግብን ይመግበዋል፣ ይሰጠዋል፣ ይተካለታል። وأما المؤمن አማኝማ فإن الله يدخر له ለሱ ይደግስለታል ያከማችለታል ሐሰናቲሂ የሰራውን መልካም ስራ ውጤቱን ፊል አኺረቲ አኺራ ላይ ይደግስለታል ያጠራቅምለታል። ይህ በእንዲህ እንዳለ ደግሞ ወዩዕቂቡሁ ሪዝቃ ሪዝቅም ሲሳይም ይተካለታል ፊ ዱንያ ላይ ዐላ ጣዓቲሂ አላህን በመታዘዙ አላህን ታዞ ዘካ በማውጣቱ የተቸገረን በመርዳቱ ኸይር ስራ በመስራቱ እዚህ ዱንያ ላይም አላህ ሪዝቁን ያሰፈለታል፣ ይክሰዋል።
አኺራ ላይ ደግሞ የተከማቸ ምንዳ አጅር ያዘጋጅለታል። ረዋሁ ሙስሊም ኢማም ሙስሊም ዘግበውታል። ይህ የአላህን ተባረከ ወተዓላ እዝነት ለሁሉም የሚደርስ መሆኑን ስፋቱን የአላህን ተባረከ ወተዓላ ፍትሃዊነት የሚያሳይ ሐዲስ ነው። ካፍር እንኳ ደግና መልካም ነገር ከሰራ አላህ ተባረከ ወተዓላ በረሕመቱ ይመነዳዋል በሰራው መልካም ስራ። ነገር ግን የካፍር ምንዳ ከዱንያ አያልፍም። አኺራ የሚያገኘው ምንዳ አይኖርም። ኢነል ካፊረ በአላህ የካደ በአኺራ የካደ በነቢያት የካደ ሰው ኢዛ አሚለ ሐሰነተን አንዲትን መልካም ስራ ከሰራ ሐሰና ማለት በሸሪዓ ንጹሕ ዓቅል ባላቸው ሰዎች ዘንድ መልካምነቱ ጥሩነቱ የሚታወቅ የሚደገፍ የሚበረታታ ነገር ማለት ነው። አላህ ተባረከ ወተዓላ አጅር የሚሰጥበት ነገር ማለት ነው። ስለዚህ ካፍር በዲን ንጹሕ ተፈጥሮ ባላቸው ሰዎች ዘንድ የሚወደድን መልካም ነገር ቢያደርግ ነገር ግን ኢማሙ ነወዊ ሌሎችም እንዳሉት ይሄን መልካም ነገር ሲያደርግ ወደ ጌታው መቃረብ አስቦበት ካደረገ ለዱንያዊ ዝና ለጉራ ለዱንያዊ ዓላማ ግብ ሳይሆን ወደ ጌታዬ እቃረብበታለሁ ብሎ ካደረገ እምነቱ የተበላሸ ቢሆንም ኡጥዒመ ቢሃ ጡዕመተን ሚነ ዱንያ በዛ በሰራው መልካም ስራ እዚሁ ዱንያ ላይ መመገብን ይመገባል። አላህ ይመግበዋል፣ ያበላዋል። የካፍር አብዛኛው ጭንቀቱ ሆድ ነው፣ መብላት ነው። ኢንሁም ኢላ ከልአንዓም ያእኩሉነ ወየተመተዑነ ከማ ተእኩሉ አልአንዓም ተብሏል። አብዛኛውን ጊዜ ካፍር የሚያወራው ስለ ኑሮ ነው፣ ስለ ውድነት ነው፣ ስለሚበሉ ስለሚጠጡ ነገሮች ነው። ትልቁ ሐሳቡ ጭንቀቱ ሆድ መምላት ስለሆነ ስለ አኼራ አያስብም፣ ስለ ሰደቃ አያስብም፣ ስለ ሌሎች ስለተቸገሩት ብዙም አያስብም። የሚያስቡ ሊኖሩ ይችላል። ስለዚህ ትልቁ የነሱ ሐሳብና ጭንቀት መብላት ስለሆነ ያበላቸዋል። የሙእሚኑ ላይ ጡዕማ አልተባለም፣ ሪዝቅ ነው የተባለው። ሪዝቅ ሰፊ ነው። ጤንነት ሪዝቅ ነው። ጠቃሚ እውቀት ሪዝቅ ነው። ጥሩ ልጅ ጥሩ ዝርያ ሪዝቅ ነው። ማንኛውም ለሰው ልጅ የሚጠቅም ነገር በሙሉ ሪዝቅ ይባላል። ሙእሚን አስፍቶ ነው የሚያስበው። ጥሩ ጥሩ ልጆችን ወልዶ ተክቶ መሄድ ይፈልጋል። እውቀት መጨመር ይፈልጋል። ወህሉ መጀራ ካፍር ሊሰራው የሚችል መልካም ስራ ምንድን ነው የተባለ እንደሆነ ዝምድና መቀጠል፣ የተቸገረን መርዳት መሰል ነገሮችን ካደረገ ያደረገው ወደ ጌታዬ ልቃረብ ብሎ ጌታዬ የሚለው ራሱ አላህ ላይ ሆነ ይችላል። እሱ ግን ጌታዬ ብሎ ይዞ እጠቀምበታለሁ ካለ አላህ ተባረከ ወተዓላ ረሒም ነው፣ አዛኝ ነው። መልካምን ነገር ያደረገን ሰው ይመነዳል። በአኼራ አምኖ ነቢ በሰሩት መልኩ ከሰራው መልካምነቱ የተሟላ ስለሆነ አኼራ ላይ የተሟላ ጀዛ ይሰጣል። ዱንያም ላይ ጥሩ ጀዛን ምንዳን ይመነዳል። መልካምነቱ ካልተሟላ በትክክል ለአላህ ተብሎ ካልተሰራ ነቢ በሰሩት መልኩ ካልተሰራ ግን አኼራዊ ጀዛ አይኖረውም። እዚሁ ዱንያ ላይ መልካም ነገር በማድረጉ ለሌሎች በማዘኑ አላህ አዝኖለት መልካም ነገር ይሰጠዋል። ካፍር አኼራ ላይ ዱንያ ላይ በሰራው መልካም ስራ መጠቀም አይችልም። በሁሉም ዑለሞች ስምምነት ካፍር የሆነ ሰው ከኩፍሩ ሳይወጣ በአላህ በመልእክተኛው ሳያምን ከሞተ ዱንያ ላይ ሆኖ የሰራው በጎ ስራ በሙሉ አላህ ዘንድ አይጠቅመው። የቲም የሚንከባከቡ አሉ። የተለያዩ ለህዝብ አገልግሎት የሚሰጡ ተቋማትን ገንብተው የሚያበረክቱ አሉ። የውሃ ጉድጓዶችን በየቦታው የሄዱ የሚቆፍሩ አሉ። አንዳንዴ ካፍር ይሄን ኸይር ስራ መልካም ስራ እንዴት ይሰራል ቤተኛው ልቡ ሁሉ የሚያስብል ትልልቅ ስራዎችን የሚሰሩ አሉ። ነገር ግን ከስር መሰረት ስለሌለው አላህ በላካቸው መልእክተኛ ምንም አንዱን ከሌላኛው ሳይለዩ አለማመን እነሱ ጋር እስካለ ድረስ ከኩፍር ጋር ከሽርክ ጋር መልካም ስራ አኼራ ላይ አይጠቅምም። እዚህ ጥሩ ዝና ሊያገኙ ይችላሉ። ያወጡትን ሊተካላቸው ይችላል አላህ።
ሰው ዘንድ ታዋቂነትን ሊያገኙበት ይችላሉ። ኢላ ገይሪ ዛሊክ። ነገር ግን አኺራ ላይ ኩፍርን ይዞ የሄደ ሰው ዱንያ ላይ የሰራው መልካም ስራ አይጠቅመውም። አላህ በዐድሉ በረሕመቱ ኩፍር ላይ ኖሮ በኩፍር ህይወቱ የሰራቸው ኸይር ስራዎች እንዳሉ ካልሞተ ወደ እስላም ከገባ በኩፍር ጊዜ የሰራውን ኸይር ስራም ጭምር አጅሩን አላህ ይሰጠዋል። የኢማንን ልብ የማስተካከልን ውጤት ተመልከቱ። 100 ዓመት ኖሮ 90 80 ዓመት ኖሮ ራሱን ካወቀበት ጊዜ ጀምሮ እስከ ለተሞቱ ድረስ መልካም የተባለን በጎ የተባለን ነገር ሁሉ ቢያደርግ ሸሃዳ ሳይዝ እስልምናን ሳይቀበል ቢሞት የሰራው መልካም ስራ አላህ ዘንድ አንዳች ነገር አይጠቅመው። ከኩፍር ጋር መልካም ስራ አኺራ ላይ አይጠቅምም። በሁሉም ዑለሞች ስምምነት የተዘጋ ጉዳይ። ደግ ሰው ነበረ፣ ጥሩ ሰው ነበረ፣ ሰው ያከብረው ነበር፣ ሙስሊም ካፍሩን አይለይም ነበር፣ ሁሉንም ሰላም ይል ነበር፣ ለሁሉም ያዝን ነበር፣ ደግ ሰው ነበር ብለው ካፍር መሆኑን ከማወቃቸው ጋር እሱ የጀነት ነው ብለው የሚናገሩ ጃሂሎች አሉ። የጀነት ቁልፍ ላ ኢላሃ ኢላላህ ነው። ላ ኢላሃ ኢላላህን ሳይዝ የሄደ የጀነት በር አይከፈትለትም። ቁርአን ላይ አላህ በግልጽ ነግሮናል። ኢላ መን ኢተኸዘ መዐ አርረሕማኒ ዐህዳ ብሏል። ያኔ ከአኼራ ውርደት ድኖ ከሳት ተርፎ ጀነት መግባት አይችልም ከአላህ ጋር ቃል ኪዳን ያለው ሰው ካልሆነ በስተቀር ተብሏል። ከአላህ ጋር ያለ ቃል ኪዳን ማለት ላ ኢላሃ ኢላላህ ከልቡ ላ ኢላሃ ኢላላህ ያለ በአላህ ያላሻረከ ጀነት የመግባት መብት አለው። አላህም ተባረከ ወተዓላ በሱ ያላሻረከን ሰው አይቀጣም ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ካሻረከ ከከፈረ የአላህን ብቸኝነት አምኖ ተቀብሎ ካልተገበረ መልካም ስራው ዋጋ አይኖረው። ነገር ግን ኸይር ስራ ሲሰራ ኖሮ ሊሞት ሰዓታት ቀናት ሲቀሩት ቢሰልም አስለምተ ዐላ ማ አስለፍተ ነው የሚባለው። ከሰራኸው መልካም ስራ ጋር አብረህ ነው የሰለምከው ይባላል። ነቢ ብለዋል። አንዱ ሽርክ ላይ የነበረ ሰው ከሰለመ በኋላ ነቢን ጠየቃቸው። እንደው ከእስልምና በፊት ብዙ የምናደርጋቸው መልካም ነገሮች ነበሩ፣ ሰደቃ እናበላ ነበር ወዘተ ሲላቸው አስለምተ ዐላ ማ አስለፍተ ከሰራኸው ኸይር ስራ ጋር አብረህ ነው የሰለምከው ብሎታል። ኩፍርና ሽርክ ላይ ከሞተሳ ከሰራው ወንጀል ጋር አብሮ ይሞታል። የሰራው መልካም ስራ እዚሁ ይቀራል። ለዱንያ ብሎ ነው የሰራው። ሐቲም አጣኢ የሚባል ሰው ነበር፣ በጣም በቸርነት የሚታወቅ ሰው። ልጁ ነቢይ ላይ ደርሷል፣ ሰልሟል። አባቴ በህይወተ ዘመኑ ሰው ያበላ ነበር፣ የተቸገረን ይረዳ ነበር፣ ብዙ ደግ መልካም የሆኑ ነገሮችን ያደርግ ነበር። በቸርነት ምሳሌ የሚደረግ ሰው ነው። አረቦች በአረብኛ አሁንም ድረስ የአንድን ሰው ቸርነቱን ማድነቅ ከፈለጉ እንደ ሐቲም ቸር ነው ይላሉ። ከሱ ከፍ ተብሎ የሚጠራ ሰው የለም ነበር በቸርነት። እንደው አባቴ ባደረገው በዚህ መልካም ነገር አላህ ዘንድ ይጠቀማል እንዴ ብሎ ሲጠይቃቸው አይ አባቴ ይሄን ሁሉ ሲያደርግ የፈለገው ነገር ነበር፣ አግኝቶታል። ዝና ነበር የፈለገው። በቸርነት መወሳት መታወቅ ነበር የፈለገው፣ አግኝቶታል። አኺራ ላይ የለም አያገኝ። ሌላም የመካ ኢብኑ ጁድዓን የሚባል ሰው ነበረ፣ ሰው የሚያበላ ሞተ። ነቢዩ እንኳ በድሮ ዘመናቸው እሱ ጋር ምግብ ለመብላት ከአቡ ጃህል ጋር የተሽቀዳደሙ እንደሄዱ ሲሄዱ አቡ ጃህል እንደወደቀ ሲራ ላይ ተነግሯል። የመካ ሰው በሙሉ የሚያውቀው ነው። ቤቱ ማይዘጋ ሱፍራው ማይነሳ ሰው። አይሻ ኋላ ላይ ያስታውሰውት ኢብኑ ጁድዓን ያን ሁሉ ሰው ሲመግብ ሲረዳ የነበረው ሰው እንደው እዚህ ያደረገው ነገር ይጠቅመዋል እንዴ ብለው አይሻ ነቢን ሲጠይቁ በፍጹም አይጠቅመውም፣ አንድ ቀን እንኳ ጌታዬ ሆይ የቅያም ቀን ወንጀሌን ማረኝ ብሎ አያውቅም፣ በአኺራ አያምንም ነበር ማለታቸው። ለዛ ካፍሮች ብዙ ደግ ነገር ይሰራሉ። ምናልባትም አንዳንድ አካባቢና ጊዜዎች ላይ ከሙስሊሙ ይሻላል ወይም በተሻለ ደረጃ ሊባል በሚችል መልኩ በንቃት ይሳተፋሉ በጎ አድራጎት ላይ። ይሄን ኸይር መስራታቸው ለሙስሊሙም ለካፍሩም ሊደርስ ይችላል። ብዙዎቹ ከእስራኤሎች ጋር ከአይሁዶች ጋር ተመሳጥረው ለሌላ ዓላማ የሚሰሩ ቢሆንም እንዲህ አይነት በጎ ስራውን ግን ይሄ በጎ ስራ የበጎነት ሁሉ ራስ የሆነው ኢስላም ከአላህ ጋር ግንኙነትን ማሳመር ካልታከለበት ምንም ሊጠቅም አይችልም። አላህ ግን በረሕመቱ ኸይር ከሰሩ እዚሁ የኸይሩን ዋጋ ይሰጣቸዋል። ኸይር ሲሰሩ ቆይተው መጨረሻ ላይ ኩፍር ላይ ሆነው ኸይር ሲሰሩ ቆይተው መጨረሻ ላይ ከሰለሙ ያኔ የሰሩትን መልካም ስራ በሙሉ አጅሩን ይሰጣቸዋል። هذا من
رحمة أرحم الراحمين. وأما المؤمن مؤمن ما فإن الله يدخر له حسناته الله ملكام سراون ياسكمت اللتال ياكمات اللتال في الآخرة آخرة لي يسراون خير سرا بمولو أخيرا لي عندون باسر اسكسبات متو يابازا يدقس اللتال يقيام كان جنة قبا تسراو بنبرو ملكام سرا يبال ورثتموها بما كنتم تعملوا تسروت بنبرو ملكام سرا مكنيات يورساچوات جنة نات يبالال. صدقة سيسة مؤمن الله تبارك وتعالى صدقاون بقن يجو تقبلو دنيا لاي አንዳችሁ ችግኙን እንደሚንከባከበው ወይም የግመል የእንስሳት ጥጃዎችን ግልገሎችን እንደሚንከባከበው እንደሚያሳድገው የሰጠውን ሰደቃ አላህ ያሳድግለታል ተብሏል። ጋራ እስኪያክል ድረስ አንድ ፍሬ ቴምር አንድ ሳንቲም አንድ ብር አላህ ለአላህ አማኝ ለአላህ ብሎ ሲሰጥ አኺራ ይጠቅመኛል ብሎ ሲሰጥ አላህ ያሳድግለታል ጋራ እስኪያክል ድረስ። የቂያም ቀን የፍርዶ ሜዳ ላይ ሰዎች ሲሰበሰቡ ፀሐይ አናት ላይ ሊያርፍ አንድ ስንዝር ቀርቶት ሰዎች የተሰቃዩ እዚህ ዱንያ ላይ ለአላህ ብለው ሰደቃ የሰጡ ሰዎች በጥላ ስር ይሆናል። የሰደቃቸው ጥላ ስር ሆነው ከቂያም ቀን ስቃይ መገላገል ይችላል። ሙእሚን ሆኖ ዱንያ ላይ የተቸገረን ሰው ያለበሰ አላህ አኺራ ላይ የጀነት ልብስ ያለብሰዋል። የተራበን ያበላ አላህ የጀነት ምግብ ያበላዋል። የተቸገረን ሰው ብድር ወስዶ መክፈል አቅቶት የተቸገረን ሰው ይቅር ብያለሁ ተው ያለ የቂያም ቀን አላህ ብዙ ወንጀሎችን ይቅር ይለዋል። من نفس عن مؤمن كربة من كرب الدنيا نفس الله عنه كربة من كربات يوم القيامة وكما قال ዱንያ ላይ አንድን አማኝ ከጭንቅ ይገላገል አላህ ከአኺራ ጭንቅ ይገላግላል። ይህ የአኺራ ጀዛው ሲሆን ወይዕቂቡሁ ይተካለታል ያስከትልለታል ከመልካም ስራው ቀጥሎ ሪዝቅን መልካምን ነገር في الدنيا በዱንያም على طاعته አላህን በመታዘዝ ዝምድናን በመቀጠል የተራበን በማብላት የታመመን በመጠየቅ ሊላህ ብሎ ሙስሊም ሙእሚን የሆነ ሰው ኸይር ስራ ሲሰራ በዚህ መልካም ስራው አኺራ ላይ ምንዳ ጀዛ ይዘጋጅለታል። ዱንያ ላይም አላህ ሪዝቅ ይሰጠዋል። ሪዝቅ ማለት ቅድም እንዳልኩት ማንኛውም ጠቃሚ ነገር ማለት ነው። ከአላህ ጋር ያለንን ግንኙነት ባሳመረን ቁጥር ለፍጡራን ደግ መልካም በጎ በሆነን ቁጥር አላህ ተባረከ ወተዓላ ለኛ ዱንያም አኺራም ላይ የሚጠቅሙ ነገሮችን አብዝቶ ይሰጠናል ማለት ነው። ወለሁ ኢማሙ ሙስሊም ዘግበዋል አንሁ ከአነስ ብን ማሊክ ረዲየላሁ ዐንሁ ወአርዳህ ከነቢ እንዳስተላለፉት ኢነላህ ነቢዩ አሉ አላህ ተባረከ ወተዓላ ኢነላህ ለየርዳ አላህ ተባረከ ወተዓላ ይወዳል ይደሰታል አኒል ዐብዲ ከባሪያው ወይም በባሪያው ደስተኛ ይሆናል አንያእኩለል አክለተ አንድ ምግብ በልቶ ምሳ ወይም ቁርስ ወይም እራት ሊሆን ይችላል አክላ ካን ወፈትሐ ካነበብነው ወይም ደግሞ አንያእኩለል ኡክለተ ሐምዙን በضማ ካነበብነው አንድ ጉርሻ ጎርሶ ፈየሕመደሁ ዐለይሃ በዛች ጉርሻ ወይም በዛ በአንድ ዙር ምግብ አላህን ሲያመሰግን አላህ ባሪያውን ይወደዋል በባሪያው ደስተኛ ይሆናል። ወየሽረበ ሸርበተ አንድ ጊዜ ውሃ ጠጥቶ ፈየሕመደሁ ዐለይሃ በዛ በጠጣ ውሃ አላህን ሲያመሰግን አላህ ባሪያውን ይወደዋል በሱ ደስተኛ ይሆናል። ይህ አላህ ተባረከ ወተዓላ የመውደድ ባህሪ እንዳለው የመደሰት ባህሪ እንዳለው ሲበሉ ሲጠጡ አላህን ማመስገን አስፈላጊና ተወዳጅ እንደሆነ የሚያሳይ ሐዲስ ነው። ኢነላህ ለየርዳ አላህ ይደሰታል በማን እንደሚደሰተው አኒል ዐብዲ በባሪያው ይደሰታል። ስራውን ድርጊቱን ይወዳል ድርጊቱ ያስደስተዋል። ምን ሲያደርግ አንያእኩለል አክለ አንድ ምግብ በልቶ ፈየሕመደሁ ዐለይሃ በዛ ምግብ አንዴ በበላው ምግብ አላህን ሲያመሰግን ወየሽረበ ሸርበተ አንድ ጊዜ ውሃ ጠጥቶ ፈየሕመደሁ ዐለይሃ አላህን ሲያመሰግን በዚህ አላህ ተባረከ ወተዓላ ባሪያውን ይወደዋል በባሪያው ሁኔታ ይደሰታል። ሪዷ ማለት ደስታ ማለት መደሰት ማለት ሁኔታውን ማጽደቅ ማለት ነው።
ወዶ መቀበል ማለት ነው። አክላ ማለት በፈትሐ ከሆነ የአንድ ዙር ምግብ ማለት ነው። የሰው ልጆች በቀን 2 ጊዜ ወይም 3 ጊዜ ይበላሉ። ምሳ አክላ ይባላል። አንድ ምግብ ማለት ነው። የአንድ ወቅት የአንድ ጊዜ ምግብ ማለት ነው። እራትም ቁርስም በተናጠል አክላ ይባላል። ኡክላ ብለው የضበጡት አሉ። ኡክላ ማለት ጉርሻ ማለት ነው። አንድ የሚጎረስ ማለት ነው። አንድ ጊዜ ጎርሰን ይሄን ምግብ ያጎረሰኝ ጌታ አላህ ምስጋና ይገባው ስንል አላሁ ተባረከ ወተዓላ በባሪያው ሁኔታ በማመስገኑ የሰጠው አላህ መሆኑን በማወቁ ይደሰታል። መጠጡም እንደዚሁ የጠጡት እንብሏቸው የሚሞቱ አሉ፣ የሚታመሙ አሉ፣ መጠጣት የማይችሉ አሉ፣ ጭራሽ ውሃ ሲነካቸው የሚያማቸው አሉ፣ ምግብ ማይስማማቸው አሉ፣ ምግብ ማያገኙ አሉ። በሙሉ ጤናና የመብላት ፍላጎት ላይ አቅም ላይ እንኳን ሆነው መብላት ማይችሉ አሉ። ስለዚህ ያበላኝ የበላሁትን ተስማሚ ያደረገልኝ ጌታ ምስጋና ይገባው ያለ ምሳም ቁርስም እራትም በበላ ቁጥር ከልቡ ጌታው የሚያመሰግን አረ እንደው አንድ ጉርሻ በመጉረሱ አላህን የሚያመሰግን ሰው አላህ ተባረከ ወተዓላ ስራውን ይወድለታል። በዚህ ድርጊቱ አላህ ይደሰታል። የምንበላው ለመኖር ነው። ሙእሚን የሚበላው ለመኖር ነው። የሚኖረው አላህን ተባረከ ወተዓላ ለመገዛት ዒባዳ ለማድረግ ነው። ካፍር የሚኖረው ለመብላት ነው። በሁለቱ መሃል እጅግ በጣም ሰፊ ልዩነት ነው ያለው። ሙእሚን የሚበላው ለመኖር ያክል ነው። ካፍር ደግሞ የሚኖረው ለመብላት ነው። የሚበላውን ካገኘ፣ የሚጠጣውን የሚለብሰውን ካገኘ ጀነት የገባ ይመስለዋል። ሁሉም ጥሩ ነው፣ ሰላም ነው ይላል። የሚበላውን ካጣ ወይም ከጎደለበት፣ የሚለብሰውን ካጣ ወይም ከጎደለበት ጌታው ላይ ያማራል። ከዚህ ህይወት ሞት ይሻላል ይላል። ሙእምንም በምናይበት ጊዜ የሚበላው ለመኖር ያክል ነው። የሚሰራውን በዛው ልክ ይሆናል ማለት ነው። ለዱንያ የሚወጣው የሚወርደው የሚያስበው በልክ ይሆናል። 1000 ዓመት 100 ሺህ ዓመት ትኖራለህ የተባለ እስኪመስል ድረስ ሐላሉንም ሐራሙንም የሚቻለውንም የሚወገዘውንም የሚያግበሰብሱ ሰዎች አሉ። ሲበሉም እንደዚሁ በሰባት አንጀታቸው በሰባት ጎሮሯቸው የሚበሉ ሰዎች አሉ። ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። በአብዱላህ ኢብኑ ዑመር ሐዲስ እንደተነገረው ካፍር በሰባት አንጀቱ ነው የሚበላው ብለዋል። ሙእምንን በምናይበት ጊዜ የአንድ ሰው ምግብ ለሁለት ሰው ይበቃል። የሁለት ሰው ምግብ ለአራት ሰው ይበቃል። ሙእምን ህይወቱን የሚያስቀጥልበትን ያክል ነው የሚበላው። የሰው ልጅ እንደ ሆዱ የሚሞላው መጥፎ ከረጢት የለም ተብሏል። ከሚሞሉ ነገሮች ሁሉ የከፋ የሚሞላ ነገር ቢኖር ሆድ ነው። ሆድን አብዝተው ሲሞሉት ጭንቅላት ባዶ እየሆነ ይሄዳል። ሆድ ወደሱ የሚገባው ነገር በቀነሰ ቁጥር ጭንቅላት ብሩህ ይሆናል። ስለ አኼራ ማሰብ ይጀምራል። አብዝቶ የበላ ሰው አብዝቶ ይተኛል። አብዝቶ የተኛ ሰው ጭንቅላቱ ማሰብ ያቆማል። ስለዚህ የሚጨነቀው ፊት ለፊቱ ስለሚያያቸው ብልጭልጭ ነገሮች ብቻ ይሆናል። ስለሚበሉ፣ ስለሚጠጡ፣ ስለሚለበሱ ነገሮች ይሆናል። በዘመናችን የአብዛኛው ሰው ወሬ ይህ የሆነውም ለዚህ ነው። ስለ ዱንያ ጌጣጌጥ ብቻ ነው ሰዎች የሚያወሩት። ስለ ቤት፣ ስለ መኪና ነው የሚያወሩት። ስለ ወርቅ፣ ስለ ጨርቅ ነው የሚያወሩት። ትንሹን አላህ የሰጣቸውን ይንቃሉ። ይበጅሃል፣ ይበቃሃል ብሎ አላህ የሰጣቸውን ይንቃሉ። ስለየተኛው ጸጋው ላመስግነው የሚሉ ሰዎች አሉ። ምን አረገልኝ? ስንቶች ተንደላቀው የኖሩ እኔ የምበላውን የምጠጣውን አጥቻለሁ፣ ጤና አጥቻለሁ ይላል። አንድ ጉርሻ ለምን አትሆንም? አላህ ተባረከ ወተዓላ እንኳን እቺን አጎረሰኝ አልሐምዱሊላህ። ምሳ በልተው እስከ ቀጣይ ምሳ ድጋሚ ምግብ ማያዩ ማያሸቱ ሰዎች አሉ። በቀን 2 እንድበላ አረገኝ። በሳምንት ማያገኙ ሰዎች አሉ። የሞቱ እንስሳትን እየፈለጉ የሚበሉ ሰዎች አሉ። አንድ ዳቦ ብቻ ለማግኘት ቀን ሙሉ ከሌሊቱ 12 ሰዓት 1 ሰዓት ጀምሮ እስከ ምሽቱ 1 ሰዓት 12 ሰዓት የሚሰሩ ሰዎች አሉ። አንድ ዳቦ ነው ክፍያው። አላህ ተባረከ ወተዓላ በትንሹ ባሮቹ ሲያመሰግኑት ይወዳል፣ ሲያመሰግኑት ደግሞ ይጨምራል። እኛ በልተን እሱ የሰጠንን እሱ የረዘቀንን በልተን ስናመሰግነው በእኛ ደስተኛ ይሆናል።
ይወደናል። ምግቡን የፈጠረልን እሱ፣ መንገዛበትን ገንዘብ የሰጠን እሱ፣ የተዘራው እንዲበቅል የሚያስፈልገውን ዝናብ የሰጠው አፈሩን ለም ምቹ ያደረገው እሱ፣ አብስለን መብላት ምንችልበትን አቅም የሰጠን ሙያውን ያሳወቀን እሱ፣ ከበላነው በኋላ ተስማሚ ያደረገልን የሚያደርግልን እሱ። ሁሉም ነገር የሱ ሆኖ እምንበላው ለራሳችን ሆኖ ግን ስናመሰግነው ይወደናል፣ በእኛ ይደሰታል። በሱ የተደሰተ ሰው ደግሞ አላህ ጀነት ያስገባዋል። አላህ የተደሰተበት ሰው፣ አላህን ያስደሰተ ሰው ጀዛው ጀነት ነው። ረዲየላሁ ዐንሁም ወረዱ ዐንሁ ዩድኺሉሁም ጀናትን ተጅሪ ሚን ተሕቲሃ አልአንሃር። አላህ የወደዳቸው ሰዎችን በሁኔታቸው የተደሰተ ሰዎችን ጀነት ያስገባቸዋል ተብሎ ኢዘን አላህን ተባረከ ወተዓላ ከልባችን ስንወድ ባህሪውን ስናውቅ በትንንሽ ነገሮች ጀነት መግባት የእሱን ውዴታ ማግኘት እንችላለን ማለት ነው። ምግብ በልቶ አልሐምዱሊላህ ስለተባለ የአላህን ውዴታ ማግኘት ይቻላል። ሳይበላ የሚውል የለም። እያማረረ የሚበላ አደብ ሳይጠብቅ የሚበላ ግን ብዙ ነው። ዲንን የሚያውቅ ሰው አንድ ጉርሻ ጎርሶ አንድ ዙር ምግብ በልቶ አንዴ ውሃ ተጎንጭቶ አንድ ብርጭቆ ውሃ ጠጥቶ አንድ ብርጭቆ ሻይ ጠጥቶ ወተት ጠጥቶ አልሐምዱሊላህ 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 ባለ ቁጥር የአላህን ውዴታ ያገኛል። ምሳም ስንበላ አላህ ይወደናል፣ አንድ ደረጃ ከፍ ይላል። ይሄን አደብ ከጠበቅን እራትም ስንበላ አልሐምዱሊላህ ስንል አላህ ይወደናል፣ አኺራ ላይ አንድ ደረጃ ከፍ እንላለን። ቁርስም ስንበላ እንደዚሁ በልተንም ጠጥተንም ለብሰንም አላህን ባመሰገንን ቁጥር የአኺራ ደረጃችን አላህ ዘንድ ከፍ ይላል። ከሐዲሱ ሲበሉ ምግብ መጠጥ ሲጠናቀቅ አልሐምዱሊላህ ማለት ተወዳጅ እንደሆነ እንረዳለን። በሁሉም ዑለሞች ስምምነት በልተው ሲጨርሱ አልሐምዱሊላህ ማለት ሱና ነው፣ ተወዳጅ ነው፣ አደብ። ኢማም አልቡኻሪ በዘገቡት ሐዲስ ምን ተብሎ መመስገን እንዳለበት ተነግሯል። ረዘም ያለ የምስጋና ቃላቶችን የያዘ ሐዲስ አለ። አልሐምዱሊላህ ሐምደን ከሲረን ጠይበን ሙባረከን ፊህ ገይረ መክፊይን ወላ ሙወደዕን ወላ ሙስተግነን ዐንሁ ረበና የሚል የምስጋና አይነት አለ። ከምግብ በኋላ ከመጠጥ በኋላ ሊባል የሚገባው አልሐምዱሊላህ ሐምደን ከሲረን ጠይበን ሙባረከን ፊህ ገይረ መክፊይን ወላ ሙወደዕን ወላ ሙስተግነን ዐንሁ ረበና። ይሄን በዚህ መልኩ ብናመሰግን የተሻለ ይሆናል። የተሟላ ምስጋና ነው። ብዙ የሆነ ንጹህ የሆነ ምስጋና ለአንተ ይሁን ጌታዬ ሆይ፣ መቼም ማናቋርጠው መቼም ማንሰናበተው የሆነ ምስጋና ውዳሴ ለአንተ ይሁን ማለት። ይሄን ማለት ያልቻለ ሰው በቀላሉ ሁሌም እንደጋግመውን ቃሉ ትንሽ የሆነ ነገር ግን አላህ ዘንድ በጣም ተወዳጅ የሆነውን አጭር ቃል መጠቀም እንችላለን። አልሐምዱሊላህ አበቃ። በልተን ስንጨርስ አልሐምዱሊላህ፣ ጠጥተን ስንጨርስ አልሐምዱሊላህ፣ ተኝተን ስንነቃ በሰላም ተኝተን አካላችን ሳይጎድል ስራውን ሳያቆም ስንነቃ አልሐምዱሊላህ፣ ታመን ስንድን አልሐምዱሊላህ፣ እኛ ላይ የሌለ አደጋ ችግር የደረሰበትን ሰው ስናይ አልሐምዱሊላህ አለዚ ዓፋኒ ሚማ ብተላከ ቢሂ ወፈደለኒ ዐላ ከሲሪን ሚመን ኸለቀ ተፍዲላ ያለን እንደሆነ አልሐምዱሊላህ ባለን ቁጥር አላሁ ተባረከ ወተዓላ ይወደናል። የአላህ ተባረከ ወተዓላ ባህሪያት ሁለት አይነት ናቸው። ቋሚ ከሱ ማይለዩ ባህሪያት አሉ። እንደ አስፈላጊነቱ አላህ ዘንድ የሚኖሩ ባህሪያት አሉ። ከፊት ባለፈው ሐዲሶች የተነገረው የእዝነት ባህሪ ቋሚ ነው። አላህ አንዴም ከእዝነት ተቋርጦ እዝነቱ ከሱ ተለይቶ አያውቅም። ይህ ባይሆንማ መኖር አንችልም። ምንተነፍሰው በአላህ እዝነት፣ ምንንቀሳቀሰው በአላህ እዝነት። የሆነ ጊዜ እንኳ እዝነት ከአላህ የሚለይ ቢሆን ሰማይና ምድር መኖር አይችልም። ሰማይ ምድር ላይ ትወድቃለች፣ መሃል ላይ ያሉት ተጨፍልቀው ያልቃል። በረሕመቱ ነው ሁሉን ነገር የሚያስኬደው። አዋቂነት ቋሚ የአላህ ባህሪ ነው፣ ሁሌም ያውቃል። ሕያውነት ቋሚ የአላህ ባህሪ ነው። ነገር ግን ሌሎች ሲፋት እኽቲያሪያ የሚባሉ አሉ። በምርጫው የሚያደርጋቸው ነገሮች አሉ። የፈለገ ጊዜ ላይ እሱ ጋር የሚገኙ ባህሪያት አሉ። ከዚህ አንዱ መቆጣት ነው፣ መደሰት ነው። ባሪያው የሆነ ነገር አላህ እንዲደሰት የሚያደርግን ነገር ሲያደርግ አላህ በሱ ደስተኛ ይሆናል። የሆነ የሚያስቆጣን ነገር ሲያደርግ አላህ እሱን ይቆጣዋል። ስለዚህ መደሰት፣ መቆጣት፣ መውደድ፣ መጥላት፣
ምክንያቱ ሲገኝ አላህ ዘንድ የሚገኙ ባህሪያት ናቸው። እዝነት፣ እውቀት፣ ህያውነት ወዘተ ሁሌም አላህ ላይ ያሉ ከአላህ ማይለዩ ባህሪያት ናቸው። አሽዓሪያ ከሚባሉና መሰል የቢድዓ አካሄድ ከሚሄዱ አንጃዎች በተቃራኒ እነሱ የአላህ ውዴታ ጥንታዊ ነው፣ በየጊዜው የሚታደስ የሚቀየር ነገር አይደለም ይላሉ። አንድም ባሪያ አላህ ከወደደው ወደደው፣ ድሮ ጥሩ ሰው ነው ወደው ሰው ነው ብሎ ከጻፈ መሃል ላይ የሰራውን ቢሰራ ኩፍር ውስጥ እንኳ ቢቆይ መጨረሻው አላህ በሚወደው ሁኔታ ላይ ከዱንያ የሚወጣ ከሆነ የኩፍሩን ስራ ወንጀሉንም የሰራ አላህ ይወደዋል የሚል ትርጉም ያለው አካሄድ ይሄዳል። ሙእምንም እንደዚሁ የኢማን ስራ ኸይር ስራ አንድ ሰው ቢሰራም መጨረሻ ላይ ወንጀል የሚሰራ ከሆነ አላህ ተባረከ ወተዓላን ተጣልቶ የሚሞት ከሆነ ኸይር ስራ በሚሰራበት ጊዜ እሱም ስራውም አላህ ዘንድ የተጠላ ነው የሚል ትርጉም ያለው ነው። የአላህ ውዴታ ጥንታዊ ብቻ ነው፣ የአላህ ደስተኛ መሆን ጥንታዊ ብቻ ነው በሚለው ከተካሄደ፣ ነገር ግን ይሄ ስህተት የሆነ የተሳሳተ አመለካከት ነው። የአላህ ተባረከ ወተዓላ ውዴታ የአላህ ተባረከ ወተዓላ ቁጣ በምርጫው በፈለገ ጊዜ ድሮም አሁንም ወደፊትም ያደርገው። ይሄን በግልጽ ከሚያሳዩ ሐዲሶች መሃል አንዱ ከአሁን ቀደም ጠቅሰነዋል። ነቢያት የቅያም ቀን ኢነ ረቢ ቀድ ገضበ አልየውመ ገضበን ለም የግضብ ቀብለሁ ሚስለሁ ወለን የግضበ በዕደሁ ሚስለሁ ይላል። ሁሉም ትልልቅ ነቢያት ዋና ዋና ነቢያት ህዝቦቻቸው ወይም የሰው ልጆች በሙሉ ከአላህ አስታርቁን በሚሏቸው ጊዜ አላህ ዛሬ ኃይለኛ ቁጣ ትልቅ ቁጣ ተቆጥቷል፣ እስከ ዛሬ ተቆጥቶት የማያውቅ ወደፊትም የማይቆጣው አይነትን ቁጣ ዛሬ ተቆጥቷልና ፈራዋለሁ፣ ራሴን ባዳንኩ ይላሉ ተብሏል። እነ ነቢዩላህ አደም፣ ኑህ፣ ሌሎች እስከ ዛሬ ተቆጥቶት ማያውቅን ቁጣ ተቆጥቶ ዓመት ቁጣው ይበላለጣል፣ ይለያያል ማለት ነው። አንድ ሆኖ ያለቀ ነገር አይደለም አሽዓሪዎች እንደሚሉት። وعن أبي ذر رضي الله عنه قال قال رسول الله صلى الله عليه وسلم أبو ذر الله መልካም ስራቸውን ይወደድላቸውና ከነብይ እንዳስተላለፉት ነብዩ ብለዋል አሉ። ምን አሉ? አጠፊ السماء ሰማይ ተንሳጠጠች ወይም ተንጣጣች፣ ድምፅ አሰማች። وحق لها ይገባታልም አንተ ኢጣ መንሳጠጥ ድምፅ ማሰማት ይገባታል። ለምን ከተባለ ما فيها ሰማይ ውስጥ የለም መውዲዑ 4 አሳቢዓ አራት ጣቶችን ማሳረፍ የሚቻልበት መውዲዕ ቦታ ስፍራ የለም። ኢላ ወፊህ በዛ አራት ጣት ማሳረፍ በሚቻልበት ውስን ቦታ ላይ መለኩን መላኢካ ቢኖር እንጂ ሳጅዱን ሊላህ ተዓላ ለላቀው ከፍ ላለው ለአላህ ስጁድ የተደፋ መላኢካ ቢኖር እንጂ አሉ። በአንዳንድ ንስኻዎች የዚሁ የኡሱል አልኢማን ኪታብ አንዳንድ ኮፒዎች ላይ መሊኩን ዋዲዑን ጀብሀተሁ ግንባሩን የደፋ ያሳረፈ ሳጅዱን ስጁድ የተደፋ መላኢካ ቢኖር እንጂ አሉ። ማፊሃ ሰማይ ውስጥ መውዲዑን ቦታ የለም መውዲዑ 4 አሳቢዓ አራት ጣትን ሊያሳርፍ የሚችል ቦታ የለም። ኢላ ወመለኩን እዛ ውስጥ መላኢካ ቢኖር እንጂ ዋዲዑን ጀብሀተሁ ሊላህ ሳጅዳ ግንባሩን ስጁድ ላይ አድርጎ የተደፋ ቢኖር እንጂ ቢሆን እንጂ። ስለዚህ ብዙ መላኢኮች አሉ ሰማይ እንድትንሳጠጥ የሚያደርግ ብዛት ያላቸው። ወላሂ በአላህ ምን አለው ለው ተዕለሙነ ማ አዕለሙ ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ምለው እኔ የማውቀውን ብታውቁ ለضحክቱም ቀሊላ ትንሽ ትስቁና ወለበከይቱም ከሲራ እጅግ በጣም ብዙ ጊዜ ታለቅሱ ነበር። ወማ ተለዘዝቱም ቢኒሳ ከሴቶችም ጋር ሆናችሁ ባልተደሰታችሁ ነበረ። ዐለል ፉሩሺ ፍራሽ ላይ አልጋ ላይ ሆናችሁ ከሴቶችም ጋር ከተቃራኒ ጾታም ጋር አብራችሁ ያሳለፋችሁ ባልተደሰታችሁ ነበረ። ይልቅ ወለኸረጅቱም ትወጡ ነበረ ኢለ ሱዑዳቲ ወደ ሜዳ ወደ መንገድ ወደ በረሃ ወደ ውጪ ትወጡና ተጅአሩነ ኢለላህ ወደ አላህ ድምፃችሁን ጮክ አድርጋችሁ የድረሱልኝ ጥሪ ታሰሙ ነበረ። አላህ ሆይ
ከቁጣህ ገላግለኝ፣ ከጀሃነም ቅጣት ጠብቀኝ ትሉ ነበር። አልሐዲሱ ረዋሁ ትርሚዚ ሐዲሱን ኢማሙ ትርሚዚ ዘግበውታል። ወቃለ ሐዲሱን ሐሰን ነው ማስረጃ ሊሆን የሚችል ጥሩ ሐዲስ ነው ብለዋል። ቀውሉሁ የሚለው ለው ተዕለሙነ ማ አዕለሙ እኔ የማውቀውን ብታውቁ ኖሮ እናንተ ሰሓቦች ሆይ ሰዎች ሆይ ለضحክቱም ቀሊለን ትንሽ ስቃችሁ ወለበከይቱም ከቲራን ብዙ ታለቅሱ ነበር የሚለው የሐዲቱ ክፍል ፊሰሒሐይኒ ቡኻሪና ሙስሊም ውስጥ አለ። ሚን ሐዲሲ አነስን ከአነስ በተላለፈ ሐዲስ ተነግሯል። ይሄ ከላይ የተጠቀሰው ከአቡ ደርን የተላለፈው በረዥሙ በዚህ መልኩ የዘገቡትም እነ ኢማሙ ትርሚዚ፣ ኢብኑ ማጃህ፣ ኢማም አሕመድ ናቸው። ቡኻሪና ሙስሊም ውስጥ ግን ባጭሩ እኔ የማውቀውን ብታውቁ ትንሽ ስቃችሁ ብዙ ባለቀሳችሁ ነበር የሚል እርግጠኛ በሆነ ትክክለኛነቱ እርግጠኛ የሆነ ሐዲስ ላይ ይህ ተዘግቧል አሉ። ከላይም ያለው ሐዲሱ ሶሒህና ትክክለኛ ነው። በዚህ ሐዲስ የአላህን ተባረከ ወተዓላ ዐዘማ የአላህን ተባረከ ወተዓላ ሀያልነት፣ ታላቅነት፣ የመላኢኮችን ብዛት፣ መላኢኮች አላህን ተባረከ ወተዓላ ዘውትር እንደሚያመልኩት ስጁድ ሩኩዕ እንደሚያደርጉለት የሚያሳዩ ነገሮች ሰፍረዋል። ሐዲሱን ያስተላለፉት አቡ ዘር አልጊፋሪ ናቸው። አቡ ዘር ማን ናቸው? ከአሁን ቀደም በዚሁ ክታብ ላይ አጠር ያለ ታሪካቸውን አይተናል። ሐዲሱ ከፊት ሌላ ንግግር አለው። ኢማም አሕመድ፣ ትርሚዚ፣ ሌሎችም የዘገቡት ሐዲስ ላይ ከፊት ኢኒ አራ ማ ላ ተረውን አሉ ነብዩ ሰለላሁ ዐለይሂ ወሰለም ለሰሓቦቻቸው እኔ እናንተ ማታዩትን አያለው፣ አላህ ያሳየኛል። ወአስመዑ ማ ላ ተስመዑነ እናንተ ማሰሙትንም እሰማለሁ፣ አላህ ያሰማኛል። ነቢይ ናቸው። እዚሁ ዱንያ ላይ ያሉ ሳይሞቱ አላህ አኼራ ወስዶ አስጎብኝቷቸዋል። ጀነትን አየሁኝ፣ ጀሃነምን አየሁኝ፣ ጀሃነም ላይ አብዛኛውን ስፍራ የያዙት ሴቶች ሆነው አየሁኝ፣ ጀነት ላይ ቁጥራቸው አናሳ ነው ብለው ተናግረዋል። ሶላት ያሰገዱ ሳለ የሆነ ጊዜ መቆሚያቸውን ለቀው ወደፊት ሄዱ ከማሰገጃ ስፍራቸው። የሆነ ጊዜ ላይ ደግሞ ወደ ኋላ ተመለሱ አብዝተው ከተለመደው ከመቆሚያ ቦታቸው ወደ ኋላ ሸሹ። ሶላት ካለቀ በኋላ ምን ሆነህ ነው ያ ረሱላህ ያሰገድክ እንደዛ ይሆንከው አሏቸው። መጀመሪያ ወደፊት የሄድኩት ጀነት ፊት ለፊቴ መታ ነበረ፣ የጀነት ፍሬ ከፊት ለፊቴ ተንጠልጥሎ ነበረ፣ እሱን ቆርጬ ላመጣ ነበር የሄድኩት። ባመጣው እስከ ቅያማ ቀን ድረስ ሳያልቅ ሳይበላሽ ትበሉት ነበር፣ ግን ማምጣት አልቻልኩም። ወደ ኋላ የሸሸሁት ደግሞ ጀሃነም ወደ እኔ መታ ነው ፈርቼ ነው ብሎ አለይሂ ሰላቱ ወሰላም። አራ ማ ላ ተረውን ወአስመዑ ማ ላ ተስመዑን ማታዩትን አያሉ ማሰሙትን እንሰማል። ዛሬ የያጁጅና ማጁጅ በር ተከፍቷል። አረቦች ወየውላቸው፣ ሰዎች ወየውላቸው። በየክፍሉ የተኛችሁ ሴቶች ሆይ ተነሱ ስገዱ። ስንትና ስንት ለስሙ ዛሬ ዱንያ ላይ የሚለብሱ አሉ፣ አኼራ ላይ እርቃን የሚቆሙ አላህ ፊት ተነሱ ስገዱ ብሏል። ማንም ያላየውን አይቷል። ያጁጅና ማጁጅ በር ተከፍቶ አየው ብሏል። ያጁጅና ማጁጅ ቅያማ ሲደርስ የሚወጡ ምድርን በፈሳድ በአደጋ በችግር የሚሞሉ ህዝቦች ናቸው። ከትልልቅ የቅያማ ምልክቶች መሃል አንድ ምልክት ናቸው። በራቸው የተወሰነ ተከፍተው ነበር ብለዋል። ያኔ አላህ ስላልፈቀደ አልወጡም። ቅያማ ሲደርስ ይወጣሉ። በየቀኑ ይቆፍራሉ። ትንሽ ሲቀራቸው ዙልቀርነይን የሰሩትን ግድቡን ይቦረብሩታል። እዚህ ተተነው እንሂድ ነገ እንቀጥላለን ያሉ በማግስቱ ሲመጡ ቦርቦረውት ከፍተውት የነበረው ይደፈናል። ይሄ ነው ስራቸው እስከ ቅያማ ድረስ። ቅያማ ሲቃረብ ጊዜ ቆፍረው ትንሽ ሲቀራቸው ኢንሻአላህ ነገ እንጨርሰዋለን ይላሉ። በማግስቱ ሲመጡ ኢንሻአላህ ስላሉ እንደዛው የቆፈሩትን ራሱ ክፍት ሆኖ ያገኙታል። ከዛ ቀጥለው ይቆፍራሉ፣ መውጣት ይችላሉ። ሚን ኩሊ ሐድቢን የንሲሉን ከየከፍታው የወረዱ ሳር ቅጠሉን ያጠፉ ምድርን በፈሳድ ይሞላሉ። ምድር ላይ ያለን በሙሉ ጨርሰናል፣ አሁን ሰማይ ላይ ያሉትን እንጨርስ ብለው ወደ ሰማይ ሁሉ መተኮስ እንደሚጀምሩ ሐዲስ ላይ ተነግሯል። ከዛ በኋላ አላህ ተባረከ ወተዓላ እነ ዒሳ አማኞች ዱዓ አድርገው አላህ ያጠፋቸዋል። ጥንባቸውን አሞራዎች ወደ ሩቅ ቦታ ወስደው ይጥላሉ። አላህ ዝናብ አዝንቦ ምድርን ያጸዳታል። ከዛ በኋላ ለ7 ዓመት ገደማ ዒሳ ከነቢ ኡመት ጋር አብረው ሆነው
በሰላም ይኖራል፣ ከዛ ቂያማ ይቆማል ብለዋል ነቢያችን አለይሂ ሰላቱ ወሰላም። እኛ ማናውቀውን ብዙ ነገር አላህ አሳውቋቸዋል፣ ማናየውን ብዙ ነገር አሳይቷቸዋልና አጠት ይሰማሉ፣ እኛ ያልሰማነውን ሰምተዋል። ሰማይ ተንሳጠጠች። አጢጥ ማለት የኮርቻ ድምፅ ማለት ነው። የግመል ኮርቻ፣ የፈረስ የአህያ ኮርቻ እቃ በዛ ተደርጎ ሲጫንበት፣ አንዳንዴ ባይጫንበት አሰራሩ አገጣጠሙ ራሱ ሲጢጥ የሚል ድምፅ እንዲያወጣ ያደርገዋል። ይሄ አጢጥ ይባላል። አጠት ሰማኡ ወሑቀ ለሃ አን ተኢጥ፣ ልትንሳጠጥም ድምፅ ልታወጣም ይገባታል። በትክክል ሰማይ ድምፅ አላት ወይስ ሰማይ ላይ ያሉ ግዙፍ ብዙ መላእክቶችን ብዛት ለመግለጽ ነው ይሄ የተባለው? ሁለቱም ተብሏል። አይ የመላእክቶችን ብዛት ለመግለጽ ነው እንጂ ድምፅ የለም ያሉ አሉ። ይሄን ለማለት የሚያስገድድ ነገር የለም። የመላእክቶችን ብዛታቸውን ግዝፈታቸውን መግለጽም በትክክል ሰማይ ድምፅ እንደምታወጣም መግለጽ ነው የተፈለገው። ታዲያ ለምን አንሰማውም? ስንት ማንሰማው ነገር አለ። ነብዩ ሰለላሁ ዐለይሂ ወሰለም እናንተ ማሰሙትን ሰማለሁ ብለዋል። እኛ ልንሰማው አንችልም። ሞቶ የተቀበሩ ሰዎች ይሰቃያሉ፣ ቀብር ውስጥ ይጮሃሉ፣ ግን እኛ አንሰማም። አላህን ተባረከ ወተዓላ ለምኜው እንዲያሰማችሁ ቀብር ውስጥ የሚሰቃዩ ሰዎችን ስቃይ እንዲያሰማችሁ ላደርግ አስቤ ነበር፣ ግን ችላችሁ የሞተን ሰው አትቀብሩም ብዬ ተውኩት ብለዋል። ሁሉም ነገር ሞቶ የተቀበረ ሰው ሲሰቃይ እንደሚሰማ ተናግረዋል ነብዩ ሰለላሁ ዐለይሂ ወሰለም ከሰውና ከጂኒ በስተቀር። ለምንድን ነው ሰማይ የምትንሳጠጠው? ማ ፊሃ መውዲዑ 4 አሳቢዕ ኢላ ወመለኩን ዋዲዑን ጀብሀተሁ ሊላሂ ሳጂዳ። በአንዳንድ ንስኻ እጃችን ላይ ባለው ንስኻ መሰረት ደግሞ ኢላ ወፊህ መለኩን ሳጂዱን ሊላህ፣ ለአላህ ስጁድ የተደፋ መላኢካ ቢኖር እንጃ። ለምን ሳጂዱን ብቻ ተባለ? ሌላስ ሩኩዕ ያረጉ የቆሙ የሉም ወይ? አሉ። ሳጅደን የሚለው ሙንቃደን በሚል ተፈስሯል። ስጁድ ማለት መታዘዝ ማለት ማጎብደድ ማለት ለአላህ የሚያጎበድድ ቢሆን እንጂ በእያንዳንዱ የአራት ጣት ማሳረፊያ ስፍራ ላይ መላኢካ አለ። ምን የሚያደርግ? ለአላህ ያጎበደደ አላህን የታዘዘ ምን በማድረግ? የተወሰኑት ስጁድ በማድረግ የተወሰኑት ርኩዕ በማድረግ የተወሰኑት ቆሞ አላህን በማወደስ በመስገድ። ስጁድ ብቻ የሚለው ለምን ተጠቀሰ? ሁለት ምክንያት ይኖረዋል ወላሁ ተዓላ። አንደኛ ስጁድ ማለት መታዘዝ ማለት ነው፣ አላህን የሚታዘዝ ማለት ነው፣ በስጁድ በርኩዕ በቂያም። አሊያ ደግሞ ስጁድ የተጠቀሰው ለአላህ ከሚደረጉ አክብሮቶች ሁሉ የላቀው ስጁድ መሆኑን ለመግለጽ ነው። ዱንያም በሙሉ እሰጥሃለሁ አንዴና ከግሬ ስር ስጁድ አድርግልኝ ቢባል ሙእምን ከአላህ ውጪ ላለ አካል ስጁድ አያደርግም። ወአነል መሳጅደ ሊላህ፣ ምድር በሙሉ የአላህ ናት። ፈላ ተድዑ መዐላሂ አሐዳ፣ ከአላህ ውጪ ለማንም ምድር ላይ አትስገዱ አትረዱ ተብሏል። መላኢኮች ስራቸው አላህን ማምለክ ነው፣ ኸይር ስራ መስራት ነው፣ መስገድ ነው፣ ማጥራት ነው፣ ማወደስ ነው። መብላት አያውቁ፣ መተኛት አያውቁ፣ ማረፍ አያውቁ። ይሰቢሑነ ለይለ ወነሃራ ላ የፍቱሩ፣ ቀን ከሌሊት አላህን ያወድሳሉ፣ ያጠሩታል፣ አይሰላችሁ። ዒባዳ አያቆሙ። ወላሂ ለው ተዕለሙነ ማ አዕለም ለደሒክቱም ቀሊላ ወለበከይቱም ከሲራ። ወላሂ እኔ የማውቀውን ብታውቁ ትንሽ ስቃችሁ ብዙ ባለቀሳችሁ ነበረ። ምንድን ነው እሳቸው የሚያውቁት እኛ ማናውቀው? የአላህን ትልቅነት፣ የአላህን ተባረከ ወተዓላ ክብር፣ የአላህን ተባረከ ወተዓላ ቅጣቱን ብርቱነት እኛ ማናውቀውን ያውቃል። ቁርአንን ሐዲትን አብዝተን ባጠናን ቁጥር ፍራቻችን ይጨምራል። ምን በላውን፣ ምን ጠጣውን፣ ምን ለብሰውን፣ ምንናገረውን፣ ምናየውን፣ ምናስበውን መለየት፣ መምረጥ፣ መገምገም እንይዛለን፣ መገምገም እንጀምራለን። ስለ ዲን፣ ስለ አኼራ፣ ስለ አላህ ያለን እውቀት በቀነሰ ቁጥር ባነሰ ቁጥር ምንናገረውን አናውቅም፣ ምናየውን አንመርጥም፣ ምን ለብሰውን አንመርጥም፣ እንደ ሻን እንሆናለን። እኔ የማውቀውን ብታውቁ በመሰረቱ የሚፈቀደውን ነገር እንኳን ተቀንሶ ነበር። ሳቅ በመሰረቱ ሐላልም ሐራምም አይደለም፣ ዒባዳም ወንጀልም አይደለም። ሁኔታዎች ናቸው ዒባዳም ወንጀልም ያደረጉት። የተሰበሩ ልቦችን ለመጠገን፣ የተከፉ ሰዎችን ለማስደሰት መሳቅ መጫወት ዒባዳ ነው፣ አጅር ያስገኛል።
ወተበሱሙከ ፊ ወጅሂ አኺከ ሰደቀቱን ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ወንድምህ ፊት ላይ ፈገግ ማለት መሳቅ መጫወት ሰደቃ ነው ብሏል። አብሮን ያለን ሰው ስለሚያስደስት አላህን ፈርቶ ማልቀስ ዒባዳ ነው፣ አጅር አለው። ለሞተ ሰው አዝኖ ማልቀስ ዒባዳ ነው፣ አጅር አለው። እንደዚህ አይነት ምክንያቶች ከሌሉ በስተቀር መሳቅ ማልቀስ ተፈጥሯዊ ነገር ነው። ከልክ ካላለፈ ያለ አግባብ ካልሆነ በስተቀር አያስቀጣም። ሸሪዓዊ ምክንያት ኖሮት ካልሆነ በስተቀር አያስመነዳም፣ አጅር አያስገኝም። ነገር ግን አላህን ስንፈራ እንደዚህ አይነቱንም ነገር እናስተካክለዋለን። ለضحክቱም ቀሊላ ትንሽ ስቃችሁ ብዙ ታለቅሱ ነበር እኔ የማውቀውን ብታውቋል። ዛሬ ሰዎች የሚስቁት ጨርቅ ሲያገኙ፣ ሰዎች የሚያለቅሱት ጨርቅ ሲያጡ፣ በዱንያ ምክንያት ከሰው ጋር ሲጋጩ፣ ከሰው ጋር በሆነ ባልሆነው ሲጣሉ ውስጤ ደማ አይኔ ያነባ የሚሉት እንጂ ጀነት የሚያሳጣ እስልምናን ዲንን የሚያሳጣን ነገር አታውል። እስላም ከዳርና ዳር ሙስሊሞች የተሰቃዩ እየተበደሉ አንድ ቀን አልቅሶ የማያውቅ አይን በሆነች ምክንያት ከሰው ጋር ሲጋጭ ሌሊቱን ሙሉ ሳለቅስ ነው ያደርኩት ይላል። ምን ተፈጥሮ ነው? የሆነች ነገር ጎድላ እገሌ እንዲህ ብሎ ተናግሮኝ ነው። ይሄ ትልቁን ማወቅ ያለብንን ነገር ያለማወቃችን፣ የተናቀውን የመስቀላችን፣ ልንሰቅለው ልናከብረው የሚገባውን ነገር የመናቃችን ምልክት። ነቢ የሚያውቁትን ግማሹን የአንድ አስረኛውን አንድ አስረኛ ብናውቅ ሓላችን እንዲህ ባልሆነ ነበር። ሰዎች ተሰብስበው በሰው ያሾፉ ይስቃል። አንዱን ዘር ያጠለጠሉ እያጣጣሉ ሌላኛውን እየሰቀሉ ይስቃል። እገሌ ረጅም ናት፣ እገሌ አጭር ናት፣ እገሌ ጥቁር ነው፣ እገሌ ቀይ ነው፣ እገሌ እንደዚህ ነው። በዚህ 2-3 ጊዜ ቡና ያፈሉ የሚጠጡ ሰዎች አሉ። ስራቸው ይሄ የሆነ ውስጣቸው ባዶ ኦና የሆነ የአኼራ የቀብር ሐሳብ የሌለባቸው። እኔ ማውቀውን ብታውቁ ትንሽ ስቃችሁ ብዙ ባለቀሳችሁ ነበር። ወማ ተለዘዝቱም ቢኒሳኢ ዐለል ፉሩሽ ከተዳር አጋር ጋር ፍራሽ ላይ ሆናችሁም ባልተደሰታችሁ ነበር። ወለኸረጅቱም ኢለ ሱዑዳቲ ወደ ሜዳ በወጣችሁ ነበረ። ምን ልታረጉ? የድረሱልኝ ጥሪ ልታሰሙ። ተጃሩነ ማለት ተስተጊቱነ ማለት ድረስልኝ ብላችሁ አላህን ትማጸኑት ነበር። ወደ አላህ ትሸሹ ነበር። እስከ መቼ ነው ቤት ምኖረው? ያንተ ቅጣት ሲመጣ ቤቴ ምንም አይከላከለልኝም። ይኸው ከቅንጦት ከደስታ ሁሉ ርቄ ያንተን ውዴታ ነው ፈልገው። ከቁጣህ አድነኝ፣ ከጀሃነም አድነኝ፣ ከቀብር ስቃይ መከራ ጠብቀኝ እያላችሁ ምቹ ቤታችሁን ለቃችሁ ወደ ሱዑዳት ትወጡ ነበር። ሱዑዳት ማለት ጡሩቃት መንገድ ማለት ነው ተብሏል። አስሐሪ ሜዳ በረሃ ማለት ነው ተብሏል። የቤት ደጅ ማለትም ነው ተብሏል። ቤት የተነጠፈው ፍራሹ፣ ምንጣፉ፣ መጅልሱ አኺራን ያስረሳል። ሰዎች ሞትን የሚጠሉት ዱንያቸውን ስላሳመሩ ቀብራቸውን ባዶ ስላደረጉት። እነሆ ቤቴ አያታለኝም ወጥቻለሁ፣ ነገር ሬሳዬ ሳይወጣ በፊት ራሴ ወጥቻለሁ፣ ማረኝ፣ ተቀበለኝ፣ አኺራዬን አስተካክልልኝ ትሉ ነበር። መሳቅ መጫወቱን ሙሉን አልከለከሉም ነቢ። ወይም ደግሞ መሳቅ መጫወቱ ካልበዛ አኺራን የመርሳት ምልክት አይደለም፣ ያላዋቂነት ምልክት አይደለም። ሲበዛ ነው ያላዋቂነት አኺራን የመርሳት ምልክት የሚሆነው። ለዚህም ነው ለضحክቱም ቀሊለን ያሉት። ትንሽ ትስቁ ብዙ ታለቅሱ ነበር። ጭራሽ አኺራን ፈርቶ አለማልቀስ የቀልብ መድረቅ ምልክት ነው። ጭራሽ አኺራን ፈርቶ አኺራን አስታውሶ አለማልቀስ የቀልብ መድረቅ ምልክት። የሚለቀሰው አንዳንዴ የወንጀል ጉዳይ አሳስቦ ሊሆን ይችላል። ሌላ ጊዜ ገፍላ ወደ ኋላ መቅረት፣ መዘናጋት፣ በአዱንያ ፍቅር ልብ መታወር አሳስቦ ሊሆን ይችላል። ሌላ ጊዜ ደግሞ አላህና መልእክተኛውን ለመገናኘት ጓጉቶ ናፍቆ ሊሆን ይችላል። የሚያስለቅሱ ብዙ ምክንያቶች አሉ። ወንጀሉ አሳስቦት አሳዝኖት አስጨንቆት የሚያለቅስ ሰው እንባው ራሱ ትኩስ ነው ተብሏል። እንባው ጉንጮቹ ላይ ሲያርፍ ሐር ነው፣ ትኩስ ነው፣ ያቃጥላል፣ ይሞቃል ተብሏል። በሰራው ስራ በወንጀሉ ውስጡ ያልተቆጨ ያልተጸጸተ ሰው ሊያነባም አይችልም። ያነባም እንደሆነ እንባውም ቀዝቃዛ ነው ተብሏል። አላህን ፈርቶ ወንጀሉን ፈርቶ ዛሬ ዱንያ ላይ ያለቀሰ አኺራ ላይ ያለቅስ። እዚህ ዱንያ ላይ ግን ቀልቡ ደርቆ
እንባ ውሃ አይኑ እንባ ጠብ ያላረገ አኺራ ላይ ከስቃዮች ከመከራዎች ብዛት የመጣ የሚያነባው እንባ መርከብ ሁሉ ሊያስኬድ ይችላል ተብሎ ግን ያኔ ማልቀስ አይጠቅም። ወሁም የስጠሪኹነ ፊሃ የጀሃነም ሰዎች ጀሃነም ውስጥ ሆነው ይጮኻሉ፣ ያለቅሳሉ፣ ይማጸናሉ። አኽሪጅና ሚንሃ አውጣን ከዚህ እሳት ፈኢን ዑድና ፈኢና ዛሊሙን ድጋሜ ወደዚህ እሳት የሚያመጣን ወንጀል ወደ መስራት ከተመለሰን እኛንን በዳዮች ጥፋተኞች አውጡን ይላል። ይኽሰኡ ፊሃ ተዋርዳችሁ ዝም ብላችሁ እዛው ኑሩ ይባላል። እንባቸው አልቆ ደም ያለቅሳሉ ተብሏል። ያ ሳይመጣ በፊት እዚህ ብዙ አልቅሱ ያሉ ነብዩ ሰለላሁ ዐለይሂ ወሰለም ሌሊት ላይ ሲያለቅሱ ከውስጣቸው የሚወጣው ድምፅ አንዳንዴ ደስትና መሰል ነገሮች ሲጣዱ የሚያወጡት አይነት ድምፅ አለ። ከልባቸው ከጉሮሯቸው እንደዚህ አይነት ድምፅ ይሰማ ነበር ተብሏል። ሱሐቦች ደጋግ ቀደምቶች አላህን ከመፍራታቸው ከቀልባቸው መርጠብ የመጣ ያለቅሱ ነበር። አንዳንዶች ከባለቤታቸው ጋርም ከተኝተው ትራሳቸው ይበሰብስ ነበር፣ ድምፃቸው ግን አይሰማም። አንዳንዶች ከልክ በላይ ለቅሷቸው ከመብዛቱ የመጣ ባለቤቶቻቸው ሁሉ ቤተሰቦቻቸው ሁሉ አብሯቸው ያለቅሳሉ። ሲረጋጋ ለምንድን የምታለቅሱ ሲባሉ አለቃቀሰ አስለቅሶን ለአንተ ማልቀስ እኛ ማለቀስን ይሏል። ዛሬ የሚለቀሰው ለቅሶ ቤት ላይ ነው። የሚለቀሰው ቅድም እንዳልነው ጨርቅ ወርቅ ሲጠፋ ነው። ያውም የለቅሶ ቤትም የውሸት ነው። በሱብሃንአላህ አይኑ የሚያቃጥልና የሚያስለቅስ ነገር ይዘው የሚሄዱ ቀልበ ደረቆች አሉ። አላለቀሽም እባላለሁ ብለው ማለት እንዲህ አይነቱ ሰው ለነፍሱ በር ዘግቶ ሊያለቅስላት ይገባል። ይሄን ሐዲስ ከተናገሩ በኋላ አቡ ዘር ረዲየላሁ ዐንሁ ወአርዳህ ለወዲቱ አኒ ሸጀረቱን ቱዕደድ ብለዋል። ተርሚዚ፣ ኢብኑ ማጃህ ሌሎችም በዘገቡት ዘገባ ሐዲሱ ከባድ ነው፣ የሚያስፈራ። ሰማይ ተንሳጠጠች፣ ጮኸች፣ ይገባታል። በእያንዳንዱ 4 ጣት ማሳረፊያ ስፍራ ላይ ስጁድ ርኩዕ ያደረገ መላኢካ አለ፣ አላህን የሚያወድስ አላህን የሚያለቅ። ወላሂ እኔ ማውቀውን ብታውቁ ትንሽ ስቃችሁ ብዙ ታለቅሶ ነበር። ከተቃራኒ ጾታ ጋርም ከትዳር አጋርም ጋር ብዙ በሙሉ ልባችሁ ባልተደሰታችሁ ነበር። ወደ ሜዳም ተወጡ ነበር፣ ትጮሁ ነበር ወደ አላህ የሚለውን ንግግር ከተናገሩ በኋላ የነቢይ ንግግር ካስተላለፉ በኋላ አቡ ዘር እንደሆነ ተቆርጣ ወይም ተገንድሳ የምትጣል እንጨት በሆንኩ ብዬ ተመኘኋል። خلاص እንጨት ነው አንዴ ተቆርጦ ተጣለ። ከዛ በኋላ አላህ ፊት ቆሞ ተቀስቅሶ መጠየቅ የሚባል ነገር አይኖርብኝም ነበር። እንደው ዛፍ በሆንኩኝ እንጨት በሆንኩኝ፣ ሌላኛው ሰሐቢ በግ በሆንኩኝ፣ ቤተሰቦቹ አርደው የሚበሉት በግ በሆንኩኝ ባበቃ የቂያም ቀን አላህ ፊት ተነስቼ ቆሜ መጠየቅ በጣም ያስፈራኛል ይሉ ነበር። ሰሐቦች ይሄን ብለዋል። ከዐሸረቱል ሙበሸሪን ውስጥ እነ አቡበክር፣ አብዱራህማን ኢብኑ ዐውፍ ይሄን እንዳሉ ተነግሯል። ለምንድን ነው ይሄን ያሉት? በአኺራ በአላህ ረሕመት ያምኑ እንዲያምናሉ ፍርሃታቸው በጣም በዝቶ የአላህን ቁጣ ፈርተው ዛሬ ከጠጉር እስከ ጥፍር በወንጀል ተጠምቀው ተሞልተው እንኳ እኔ የጀነት ነኝ ለማለት ምንም አይቀራቸው ሰዎች አላህ ገፉሩ ረሒም ነው አታጥቁ የሚሉ ሰዎች የጀነት ነኝ የተባሉት ግን በዚህ ልክ ይፈራሉ። እንደው ዛፍ በሆንኩኝ ተቆርጦ አንዴ የሚጣል የሚያልቅለት፣ በግ በሆንኩኝ ቤተሰቡ አርዶ የሚበላው የሚያበቃ፣ ከዛ በኋላ አላህ ፊት ማይቆም ስራቱ ሚዛኑ ማይጠብቀው ማያስጨንቀው ፍጡር በሆንኩኝ ይሉ ነበር። በዚህ ልክ አላህን እንድንፈራ ዘውትር ራሳችንን ልንገመገም፣ ልናስተውል፣ ልናስብ ማንኝ ምንድነኝ፣ ለምንድን ተፈጠርኩት፣ ወዴት ነው ሄደው፣ ዓላማዬ ምንድነው፣ እስከዛሬ በእድሜ በህይወቴ ምን ሰራው፣ ቀሪ ህይወቴስ በምን መልኩ ነው ማለፍ ያለበት፣ ያለፈውን ወንጀሌ ምንድነው ማራግፈው፣ ቀሪ ህይወቴ አላህን ከሚያስቆጣ ነገር የጠራ ይሆንልኝ ዘንድ ምን ማድረግ አለብኝ ልንል ራሳችንን ለማዳን ጥንቃቄ ልናደርግ ጥረት ልናደርግ ይገባናል። የዛሬ ደርሳችን እዚያ በቃል። ወቢላሂ ተውፊቅ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።